ስላንተ ያለቀሰ የሚጸልይ ቤተሰብ ይሄ መልክክ የመጨረሻ መልክ አንተ ላይ ትንቢት አለ። ይሄ ትንቢት በአንተ ህይወት ላይ ይፈጸማል። ተራ ሰው አይደለህም። በደንብ አድርገህ ነው የምታናውጣቸው፣ ያናወጥካቸው ነው ያለው። አሜን። እግዚአብሔር ድል ይሰጣል። ና ልጸልይል። ና ያ yes ሁለት እጅን አድርገው እዚህ ከዚህ በኋላ በለሲ ከዚህ በኋላ ተስፋ አልቆርጥም። ከዚህ በኋላ ነፃ ወጥቻለሁ። ፈታውት ድግምት ለቆት ሄደ። በስሙ የተደገመ ለቆት ሄደ። በህይወቱ የተደገመ ለቆት ሄደ። በኢየሱስ ስም በሚበላ የገባ ድግምት፣ የሟርት ኃይል፣ የጥንቁልና ኃይል ራሱን እንዲያጠፋ ራሱን እንዲጠላ የተደገመ የተሟረተ የድግምት የጥንቁልና ኃይል አሁን ከላዩ ላይ አፈረስኩኝ። በኢየሱስ ስም ለቀህ ውጣ። ማነው ስምህ? ስለዚህ ዝም ብዬ አመልክሃለሁ። ስለዚህ ዝም ብዬ አመልክሃለሁ። ከየት ነው የመጣው? እኔ ከጋርመንት ነው የመጣሁት። እሺ። እና ቀን ሙሉ በጣም ተረብቼ ነበር ቢሆነ ምክንያት ማለት እና ፕሮግራም ነበረብኝ ነገ ምናምን እና ቤተሰብንም ምናምን ነገር አናግሬያቸው ነበርና በቃ ምን ላድርግ ምናምን ነገር እያልኩ ነበር ዛሬ እና በጣም ጨንቆኝ ነበር። ከዛ የሆነ ቀን መጥቼ ነበር እዚህ እዛኛው ቤት እያላችሁ ማለት። ከዛ በኋላ ድጋሚ በቃ እዚህ ጋር ተቀምጬ ልግባ እያልኩኝ ምናምን ነው ድንገት የመጣሁት እና ደስ ብሎኝ ነው ማለት። ስለዚህ ዝም ብዬ ነገረኛል ብቻ ነበር። ስለዚህ ዝም ብዬ አመልክሃለሁ። ስለዚህ ዝም ብዬ አመልክሃለሁ። የቤተሰብ ረፍት፣ ለእናቱ ረፍት፣ ለህይወቱ ረፍት። እንደገና ንካው፣ እንደገና ያገልግልክ፣ እንደገና ነገሩን ቀይር። ከጓደኞቹ ለየውት። አቤኔዘር ከጓደኞች ተለይተሃል። አሜን። ከቤተሰብ ተስማምተሃል። አሜን። እሺ። በጣም የሚወድ ቤተሰብ አለ። ስላንተ ያለቀሰ የሚጸልይ ቤተሰብ አለ። እሺ። እኔ አሁን ሳለቅስ የእናትህን ባይመጣ እሺ። የቤተሰብ አንተ ለቤተሰብ ደስታ እንጂ ለቅሶ ምክንያት አይደለም። አሜን። እሺ። ከዚህ በኋላ ባንተ ውስጥ ያለ መንፈስ ነው የሚረብሸው። በደንብ አድርገህ ነው የምታናውጣቸው፣ ያናወጥካቸው ነው ያለ። አሜን አይደል? እግዚአብሔር ድል ይሰጣል። አሜን። የተዘጋ በር ይከፈትልሃል። አሜን። ነገር ይቀየራል። አሜን። ማታውቀው ጎታታ መንፈስ ካንተ ላይ ተነስቷል። አሜን። እሺ፣ ተነሳ። አሜን። ሰማይ ተነሳ። በቃ የሆነ ነገር አሁን ይሄ ፎቶ ይሄ መልክክ የመጨረሻ መልክ ነው። እሺ፣ ተነስቷል። አሜን። እሺ፣ አሜን። you are free። አሜን። you are free። አሜን። እንደገና ታገለግለዋለህ። አንተ የጸሎት መልስ ነህ። ከአሕዛብ ጋር ምንም አሰራም። እሺ፣ ከማያምኑ ሰዎች ጋር ምንም አሰራም። አንተ ላይ ትንቢት አለ። ታገለግለኛለህ የሚል ትንቢት አለ። ትዘምራለህ የሚል ትንቢት አለ። ይሄ ትንቢት በአንተ ህይወት ላይ ይፈጸማል። ተራ ሰው አይደለህም። እሺ፣ አንተ ዝም ብለህ መንገድ ላይ የምትቀመጥ ሰው አይደለህም። ራስን የምታጠፋ ሰው አይደለህም። ራስን የምትጠላ ሰው አይደለህም። በኢየሱስ ስም ይሄን መንፈስ ካንተ ላይ መትቻለሁ። እንደገና ነገርህ ይቀየር። እንደገና ስምህ ይቀየር። እንደገና አስተሳሰብህ ይቀየር። እንደገና ፍላጎትህ ይቀየር። ከቤተሰብ ጋር መስማማት ሆነ። በቃ